እኔ በአዲሱ መደበኛ ትርጉም ነው ማነበው እናንተ በያዛችሁ ትርጉም መከተል ትችላላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሬ እስከ 15 ያለውን አነባለሁ። በጌታ በኢየሱስ ስም አነባለሁ። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉት እግዚአብሔርንና ጌታችንን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነት፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ለማጽናት ከፊቱ ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉ። በዚህም ወደ ጌታችንና አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግሥት መግባት በሙላት ይሰጣቸዋል። ስለዚህ ምንም እንኳን እነዚህን ነገሮች ብታውቋቸውምና በያዛችሁት እውነት ብትጸኑም ስለ እነዚህ ነገሮች እናንተን ዘወትር ከማሳሰብ ቸል አልልም። በዚህ ምድራዊ ድንኳን ውስጥ እስካለው ድረስ እናንተን መጎትጎት ትክክል ሆኖ ይታየኛል። ምክንያቱም ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህ ምድራዊ ድንኳን ቶሎ ጥዬ እንደሚሄድ አውቃለሁ። እነዚህን ነገሮች ከተለየዋችሁ በኋላ ዘወትር ታስቡ ዘንድ እተጋለሁ። እንጸልያለን። እግዚአብሔር ሆይ ወደ አንተ መግባት በእምነት መቅረብ የሆነልን ከልጅህ ከክርስቶስ ኢየሱስ የተነሳ ስለሆነ እናመሰግናለን። አባት ብለን የምንጠራበትን መብት፣ አባት ብለን የምንጠራበትን መንፈስ ስለሰጠህን እናመሰግናለን። ከዘላለም ሞት ስላስመለጥከን፣ ልጆች ስላደረግከን፣ በመንፈስህ ስለሞላህን፣ ይህን ቅዱስ ቃል ስለሰጠህን፣ ይህን ቅዱስ ቃል ስለገለጥክልን፣ እግዚአብሔር ሆይ ስለተቀበልከን፣ ራሳችንን እንኳን መቀበል የማንችል ሰዎች የማይቀበሉን የነበርን አንተ ጻድቁ አምላክ በልጅህ በኩል ስለተቀበልከን እናመሰግናለን። አንተ ከተቀበልከን፣ አንተ ከወደድከን፣ አንተ ቅዱሳን ጻድቃን ካልከን የሚከሰን የሚቃወመን ማን ነው? እግዚአብሔር ሆይ እናመሰግናለን። ያንተ ስለሆንን እናመሰግናለን። የዓለም ስላልሆንን፣ የሰይጣን ስላልሆንን፣ የኃጢአት ስላልሆንን፣ የራሳችን ስላልሆንን ያንተ ልጆች ስለሆንን እናመሰግናለን። የዘላለም መንግስት ወራሾች ስላደረከን እናመሰግናለን። እግዚአብሔር ሆይ አሁን ያነበብነው ያንተ ቃል ነው። የሆነ አንድ ጥሩ መጽሐፍ አይደለም።
ካንተ አንደበት የወጣ ንግግር ነው። ጌታ ሆይ እባክህ አብራልን በመንፈስ። እግዚአብሔር ሆይ ሰው ሌሎች መጽሐፍትን አንብቦ ለመረዳት ብዙ ይተጋል፣ ትምህርት ቤት ይገባል። ጌታ ሆይ ያንተን መጽሐፍ፣ ያንተን ደብዳቤ፣ ያንተን አዋጅ እግዚአብሔር ሆይ ቸላ እንዳንል፣ አውቀዋለሁ፣ ሰምቼዋለሁ፣ ሰብኬዋለሁ እንዳንል አግዘን ጌታ ሆይ። ባክህ ጌታ ሆይ እኔን አግዘኝ፣ ተዘጋጅቻለሁ፣ አውቀዋለሁ፣ አጥንቼዋለሁ በሚል አመለካከት ሳይሆን ይሄ የአምላኬ ቃል ነው፣ በራሴ አቅም ጥበብ መናገር አልችልም የሚል እውነተኛ ከልብ የሆነ ትህትና ትሰጠኝ ዘንድ እለምንሃለሁ። ጌታ መንፈስ ቅዱስ ሆይ እባክህ እግዚአብሔር ሆይ ለክብር ስትል እዚህ ፊት ለፊት ስለተቀመጡት ስለ ልጆች ስትል እኔ የምናገርበትን ጥበብ ትሰጠኝ ዘንድ ኃይልን ትሰጠኝ ዘንድ እለምንሃለሁ። ሁላችን ደግሞ ቃልህን ሰምተን በመንቀጥቀጥ በእምነት በንስሐ በመታዘዝ የምንቀበልበትን አቅም ትሰጠን ዘንድ እንለምንሃለን። እግዚአብሔር ሆይ እኔ ጋር ያለን ድካም፣ በጉባኤ መካከል ያለ ድካም፣ ኢቭን ፊዚካል ዊክነስን እየተጠቀመ ቃልህን እንዳንሰማ የሰማነው እንዲጣመም እንዳንታዘዝ እንዳናምን ሊያደርግ የሚፈልግ አንድም ቀን ቃልህን ሰምተን እንድንለውጥ የማይፈልግ ከኛ በላይ ብርቱ የሆነ ካንተ ጋር ግን የማይወዳደር የጠላት አጀንዳ ሁሉ የፈረሰ ይሆን ዘንድ እንጸልያለን። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ ሁሉን የምትችል አምላክ ሆይ ይሄን ጉባኤ ተቆጣጠር፣ እኔን ተቆጣጠር፣ ለውጠን ጌታ ሆይ፣ ንካን ጌታ ሆይ። በቃ እሑድ ነው ሌላ ስብከት ሰምተን ወጣን አይሁን ጌታ ሆይ። ዛሬ የሚቆረጥ ነገር፣ ዛሬ የሚጨመር ነገር፣ ዛሬ ለክብር የሚሆን ነገር ይኖር ዘንድ እንለምናለን። ይሄ ሁሉ ሲሆን ደግሞ ከአገልጋዮቹ ሳይሆን ካንተ የተነሳ እንደሆነ አውቀን ለአንተ ክብር ምንሰጥ አድርገን ስለ ሁሉ እናመሰግናለን። በጌታ በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። ተቀመጡ። ጸሐፊው ማን ነው ከሚል ልጀምር። ሁለተኛ ጴጥሮስ ማን የጻፈው? ቀጥታ ክፍሉን ስንመለከት የጻፈው ስምዖን ጴጥሮስ እንደሆነ እናያለን። ስምዖን ጴጥሮስ የዕብራይስጡን ኦሪጂናል ስሙን ይጠቀማል፣ ስምዖን የሚለው። ከዛ ደግሞ ጴጥሮስ የሚለውን የግሪኩንም ስም ይጠቀማል። እና ዕብራይስጡን ቋንቋ የሚያውቁ ሰዎች ሲጽፉ እንዳነበብኩት ስምዖን ማለት እግዚአብሔር ሰማ ማለት ነው። እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው የሚለውን ሺማ ነው አይደለም የሚለው፣ ከዛ የመጣ ስም ነው። እግዚአብሔር ሰማ የሚል ስምዖን የዕብራይስጥ ስሙን ይሰጠንና መልሶ ደግሞ የተለመደውን የግሪክ ስሙን ይሰጠናል፣ ጴጥሮስ አለት ማለት ነው። እና የመጽሐፍ ቅዱስ አስተማሪዎች ሲናገሩ ለምንድን ነው ራሱን ስምዖን ጴጥሮስ ብሎ ማስታወቅ ያስፈለገው? ለምንድን ነው ጴጥሮስ ብቻ ብሎ ያላለፈው ሲሉ የሚያነሱት ምክንያት ምንድን ነው? በእርግጠኝነት ይሄንን የጻፈው ጴጥሮስ እንደሆነ እንዲታወቅ ነው። ስለዚህ የዕብራይስጡን ስሙን የግሪኩንም ስሙን ጽፎ በቃ እንዳትሳሳቱ፣ ማን ነው ብላችሁ እንዳትጠራጠሩ ስምዖን ጴጥሮስ ነው የጻፈው ይለናል። ጴጥሮስ እንደሆነ ብዙ ሌሎችም እዚህ ክፍል ላይ ማስረጃዎች አሉ። ለምሳሌ እዛ ላይ አልሄድም እንጂ ሁለተኛ ጴጥሮስ 3:15 ላይ ስለ ጳውሎስ ይናገራል። ወንድማችን ጳውሎስ የጻፈው ብሎ ይናገራል እና ከጳውሎስ ጋር ቅርበት እንዳለው ያሳያል። ምዕራፍ 1 ላይ ከቁጥር 16 ጀምሮ ደግሞ በዛ በመገለጡ ተራራ ላይ ስለነበረው ኤክስፒሪየንስ ይናገራል። እዚህ ይሄ ሰው ጴጥሮስ ነው የሚለው ምንም የሚያጠራጥር ነገር የለም። አንዳንድ ሰዎች ተነስተው የግሪኩን ቋንቋ ያነቡና አይ ይሄ ግሪኩ አጻጻፍ ከአንደኛ ጴጥሮስ ይለያል፣ ስለዚህ እሱ አይደለም ይላሉ። በቂ ግን መልስ አለ። ምናልባት አንደኛ ጴጥሮስን ሲጽፍ አብሮት ያገዘው ሰው አለ። እዚህ ጋር ደግሞ ሲጽፍ ብቻውን ስለጻፈ ያ ማለት ኢንስፓየር የተደረገው እሱ ነው። ግን ራይቲንግ ስታይሉን ያገዘው ሰው ሊኖር ይችላል። አንደኛ ጴጥሮስ ላይ ኢምፕሊኬሽን ስላለ እዛ ነው ብለው ምላሽ ሰጥቷል። ስለዚህ በእርግጠኝነት ይህንን የጻፈው ስምዖን ጴጥሮስ ነው። እና ስለ ራሱ የሚናገረው ነገር አለ። ሁለት ነገሮች ይናገራል። የክርስቶስ ኢየሱስ አገልጋይ እና ሐዋርያ። ከመጀመሪያው እንጀምር። አገልጋይ በአዲሱ መደበኛ ትርጉም አገልጋይ ይበለው እንጂ የተሻለ ትርጉሙ በቀደመው ትርጉም ነው ባሪያ የሚል ትርጉም አለ። ባሪያ ምንድን ነው? በተለይ በዛ ዘመን የዛሬ 2000 ዓመት ይሄ ደብዳቤ በተጻፈበት ጊዜ ይህንን የሚያነቡ ሰዎች ምንድን ነው የሚገባቸው? ባሪያ ሲባል በፈቃደኝነት ሙሉ ለሙሉ ለጌታው የተገዛ ማለት ነው። ምንም ሳያስቀር ለጌታው የተገዛ፣ ምንም ዋጋ ቢያስከፍለው፣ ሕይወቱን እንኳን ቢያስከፍለው ጌታውን የሚታዘዝ።
የራሴ የሚለው መብት የሌለው መብቱን ሁሉ የተወ ጌታው በህይወቱ የፈለገው ሊያደርግበት የሚችል ለሱ ትእዛዙ ለሱ ህጉ የጌታው ትእዛዝ የሆነ ህጉ መተዳደሪያው የአገሪቱ ህግ ሳይሆን ማስተሩ ጌታው የሆነ እንደውም የጌታው ንብረት ምክንያቱም በዛ ዘመን ባሮችን እንደ ንብረትም እንደ ቱል ነበር የሚጠቀሟቸው ለጌታው እንደ ንብረት የሆነ ጊዜው ህይወቱ የራሱ ንብረት እንኳን የጌታው የሆነ ማለት ነው። በዛ ዘመን አንድ ባሪያ ስትወስዱ ጌታ ካለው ያለው ነገር ሁሉ የጌታው ነው። ጴጥሮስ ትህትናውን ነው የሚያሳየን። ባሪያ ማለት በጣም ከባድ ነው በዛ ዘመን። ባሪያ ከእንስሳ አይሻልም ተብሎ በሚታሰብበት ዘመን ነው ራሱን ባሪያ ያለው ራሱን አገልጋይ ያለው። አንፎርቹኔትሊ በዚህ ዘመን አገልጋይ እኮ ነኝ ብለን ልንኩራራበት እንፈልጋለን አይደል? መጠሪያው መኩራሪያ አልነበረም። ከእንስሳ እንኳን እንዳልኳቸው የተሻለ ተብሎ በማይታሰብበት ዘመን ራሱን ግን ለጌታው የተገዛ ነው፣ ለክርስቶስ የተገዛ ሙሉ ለሙሉ የተገዛው ነኝ ይላል። ሐሳቡ ባጭሩ የኔን መብት ትቻለሁ። አሁን በህይወቴ ላይ መብት ያለው ክርስቶስ ኢየሱስ ነው። ለኔ ህጌ የክርስቶስ ትእዛዝ ነው። በጊዜ ላይ በንብረቴ ላይ በቤተሰቤ ላይ በህይወቴ ላይ ሙሉ ስልጣን ያለው ክርስቶስ ኢየሱስ ነው። ይሄ ለአንተ ሰጥቻለሁ፣ ይሄን ለኔ የምለው የለኝም። ጌታዬ እሱ። ብዙ ጊዜ ኢየሱስ ጌታ ነው እንላለን፣ እግዚአብሔር ይመስገን ማለት አለብን። ሪሊ ግን በህይወታችን ጌታ ነው መጠየቅ አለብን። ጥሩ ነው በአንደበት መናገር በጣም አስፈላጊ ነው፣ አምንበታለሁ። ህይወታችን ላይስ እንዲነካ እንዲያዝ የሚከለከልበት ኤሪያ አለ? ገንዘቤ የኔ ነው ነው አቲቲዩዳችን? ጊዜ የኔ ነው ነው ወይስ ጊዜን እሱ እንደሰጠኝ ነው የምቀበለው? ስለዚህ እሱ እንደፈለገው ለሱ ነው ምኖርለት ነው ወይ? ጊዜያችን ላይ የሚያከብረውንም ጌታን የማያከብረውንም እያደረግን ነው በጊዜያችን። በጊዜ የምኖረው በንብረቴ ገንዘቤን ጽድቅ ላልሆነ ለአመፅ እጠቀመዋለሁ። አንደበቴንስ ባለፈው ሳምንት ስለ አንደበት ተምረናል። አንደበቴንስ በጣም ፓወርፉል የሆነ ኢንስትሩመንት የያዕቆብን መጽሐፍ ትናንትና ሳነብ ነበርና በጣም ስለ አንደበት የሚናገረው ነገር ያስደነግጣል። በእኔ አንደበት ላይ ጌታ ማን ነው? ስናገር አይደል ባለፈው ሳምንት አስበን እንናገር ባል ነበር። ይጠቅማል ወይ ጌታን ያከብራል ወይ ብዬ ነው ወይ እኔ የምናገረው? ለን ነው የምንናገረው? እና ሐዋርያ የተሾመ የተላከ መልእክተኛ የላኪውን ስልጣን ይዞ የሚሄድ ማለት ነው። ቀጥታ ስንተረጉመው በዛ ዘመን የሚጠቀሙበት ወደ ጴጥሮስ ስናመጣ በመለኮት የተላከ የክርስቶስ ኢየሱስ ሐዋርያ፣ ክርስቶስ ኢየሱስ የላከው የክርስቶስ ኢየሱስ መልእክተኛ፣ የክርስቶስ ኢየሱስ ምስክር። ሐዋርያ ሥራ ምዕራፍ 1 ትዝ ይላችኋል። በይሁዳ ቦታ አንድ ሰው እንምረጥ ሲሉ ዕጣ ከማውጣታቸው በፊት ጴጥሮስ የተናገረው ነገር ነው። ክርስቶስ ኢየሱስ አገልግሎቱን ከጀመረ ጀምሮ እኛ ጋር አብሮ ነበር። ሰው እንምረጥ፣ ከዛስ የትንሣኤው ምስክር ይሆን። አሁን ሐዋርያነት ሐዋርያ ስላልሆንክ ነው እንዳትሉኝ። ሐዋርያነት በብዙ ነገር ነው የምናስበው፣ ግን እንደው ዘዴ ሐዋርያ የክርስቶስ ኢየሱስን ትንሣኤ የሚመሰክር ነው። እርግጥ እነዛ በጣም የተለመደው የበጉ ሐዋርያት ይባላሉ ሁለቱ። በኋላ ጳውሎስ አለ ሐዋርያ። በዚህም ዘመን ያሉ ሐዋርያት ስራቸው ምንድን ነው ካላችሁ ስለ ክርስቶስ ኢየሱስ ሕይወት፣ አገልግሎት፣ ሞት፣ ትንሣኤ፣ ማረግ፣ ተመልሶ መምጣት፣ ስለ ኢየሱስ መመስከር፣ መናገር ነው።
እኔ እኮ ሐዋርያ ነኝ እንድንል እንድንኩራራበት ሳይሆን የተሰጠን ለክርስቶስ ኢየሱስ እንድንናገር የክርስቶስ ኢየሱስ ባሪያ ኑሮዬን ሁሉ የሰጠሁት ደግሞ የክርስቶስ ኢየሱስ መልእክተኛ እህትናውን ደግሞ ስልጣኑንም ያሳያል። አሁን አንዱ ቤተክርስቲያን ውስጥ ደግሞ ማይወደደው በሌላኛው ኤክስትሪም ደግሞ ስልጣን አንቀበልም እዚህ ማለት አይደለም። በእውነት ግን ጀነራል አየሩ ላይ እግዚአብሔር ግን የወከለው ክርስቶስ ኢየሱስ የወከለው ስፔሻል ስለሆነ ሳይሆን በጣም ከነሱ የተሻለ ሰው ስለሆነ ሳይሆን በኋላ እንመጣበታለን። እንደኛ አይነት እምነት ለተቀበላችሁ ነው የሚላቸው። ከኛ ጋር የተካከለ እምነት ለተቀበላችሁ ነው የሚላቸው። እግዚአብሔር ደግሞ ኃላፊነት ሰጥቶኛል የክርስቶስ ኢየሱስ መልእክተኛ። ስለዚህ ይህንን ስታነቡ ነው የሚላቸው። ይህንን ስታነቡ የክርስቶስ ኢየሱስ ባሪያ የሆነ ደግሞ የክርስቶስ መልእክተኛ የሆነ እንደጻፈው እኔ ሳልሆን ማን ነው ኦሪጂናሊ እያዘዘ ያለው? ክርስቶስ ኢየሱስ ነው። የጴጥሮስ ሐሳብ ነው ብላችሁ እንዳትተውት እንዳትቀበሉ። በዚህም ዘመን ለኛ እንደዛ ነው። ጴጥሮስ የዛሬ 2000 ዓመት የነበረ ዌስተርን ወርልድ መቼ ያውቃል እንዳንል፣ ዘመኑን መቼ ያውቃል እንዳንል ነው። ዘላለማዊ የሆነ ሁሉን የሚያውቅ ጌታ እሱ ነው ያዘዘው። ጴጥሮስ ችኩል ነው አይመቸኝም ብለን እንዳናመልጥ፣ እዛ ዘመን ነው ብለን እንዳናመልጥ። ኦኬ፣ ተቀባዮቹ ታዲያ ማን ናቸው? በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት፣ እንደተቀበልነው አይነት ክቡር እምነት ለተቀበሉት። ክቡር ይለዋል እምነቱ። ወገኖች አቅለን የምናየው አይደለም። በክርስቶስ ላይ ማመናችን፣ በክርስቶስ ላይ ያለን እምነት አቅለን የምናየው አይደለም። ክቡር ነው፣ ፕሬሸስ ነው። በጣም ጴጥሮስ ይህን ፕሬሸስ ክቡር የሚለውን በጣም በተደጋጋሚ ይጠቀመዋል። አንደኛ ጴጥሮስም ብትሄዱ ክቡር ነው እና እኛ እንደተቀበልነው አንድ ለተቀበሉት ሰው በራሱ ጥረት ተነስቶ አማኝ መሆን አይችልም። እግዚአብሔር ሲያግዝ ነው ምናምነው ወገኖች፣ እግዚአብሔር ሲያግዝ ነው። ለዛ እኮ ነው ለማመናችን እኛ ክሬዲት አንወስድ ማለት እኮ ጀግና አምኜ እኮ ነው ቀላል ሰው ነኝ እንዴ ነው እንደምንለው ነው አይደለም። ጌታን ነው የምናመሰግነው። እንደውም እዚህ ጋር እውነት እንነጋገር ካላችሁ እምነትን እንደ ስጦታ ነው የሚያቀርበው። እንድናምን የሚያስችለን እንድናምን ያገዘን ጌታ ነው። ስለዚህ እኮ ነው ሁሉ ጊዜ ስለ መዳናችን ስናስብ ጌታን የምናመሰግነው። ጌታ ሆይ ባንተ እንዳምን ስለረዳኸኝ አመሰግናለሁ ማለት አለብን እንዴ? እኛ ብቻ ነን እንዴ ወንጌል የሰማ ነው እንዴ? ሌሎች የሰሙ የሉም አሉ። ከኛ በተሻለ ጭንቅላት ያላቸው ሰዎች የሰሙ የሉም አሉ። ባህሪ ከኛ የሚሻሉ አትሊስት ዓለማዊ በነበርንበት ዘመን ከኛ የሚሻሉ አልነበሩ አሉ። ታዲያ ለምን አመንን? ጌታ ረድቶ ጌታ ነው። ክቡር ነው፣ ከሱ ነው የተቀበልነው፣ የዳንበት ነው ወገኖቼ። እምነታችን በጣም ጌታ የተቀበልነው ስጦታ፣ ከሞት ወደ ህይወት የተሻገርንበት እምነት ክቡር ነው። ቀለል አድርገን ምንይዘው አይደለም፣ ምናጣጥለው አይደለም። እግዚአብሔር ከሞት ወደ ህይወት ሊያደርሰን የተጠቀመበት መንገድ ኢንስትሩመንት። እንደተቀበልነው አይነት ይላል በአዲሱ ትርጉም። በቀደመው የተተካከለ ኢኳል። አይገርም? ይህንን የሚጽፈው እኮ ሐዋርያ ነው፣ አይሁድ ነው። በተለይ አሕዛብ ምን ሊያስቡ እንደሚችሉ አስቡ። ሐዋርያ የሆነ አይሁድ የሆነ እናንተ የተቀበላችሁት እምነት እኛ የተቀበልነው እምነት ነው ይላል። ወይም ወደዚህ ዘመን አምጡትና የዛሬ 2000 ዓመት የነበሩት እነ ጴጥሮስ ክርስቶስን ኢየሱስን አይተው ያመኑት የተቀበሉትን ያንን እምነት ነው እኛ የተቀበልነው። ለዛ እኮ ነው አንደኛ ጴጥሮስ ላይ አሁን አታዩትም ግን ታምኑታላችሁ፣ አሁን አታዩትም ግን ትወዱታላችሁ። ወገኖቼ ጴጥሮስ የዳነውን ያህል ነው እኛ የዳን ነው። አሜን። ጴጥሮስ ከኛ በላይ ጀስቲፋይድ አይደለም። ለምን? የዳነው በክርስቶስ ኢየሱስ በማመን ነው። እሱም የክርስቶስን ጽድቅ ነው የለበሰው፣ እኛም የክርስቶስን ጽድቅ ነው የለበስነው። እኩል ነው ጀስቲፋይድ ሆነ፣ እኩል ነው የዳነው። እሱ ብቻ አይደለም፣ በኋላ መጣበታለሁ። እንቀደስ ዘንድ እኩል ሪሶርስ ነው የተሰጠን። ታውቃላችሁ ይሄን? ጳውሎስ እኮ ስፔሻል ነው፣ ጴጥሮስ እኮ ስፔሻል ነው ማለት አንችልም። እነሱማ ዘመኑ ማለት አንችልም።
አብሮ ከዛ ጋር የተያዘው ወደ እግዚአብሔር መግባታችን መቅረባችን እኩል ነው። እነሱም በክርስቶስ ኢየሱስ በኩል ወደ እግዚአብሔር መግባት ሆነላቸው ለኛ። ኤፌሶን 2 እሱን አይደል የሚነግራቸው? ስለ አሕዛብ ይናገራል፣ ስለ አይሁድ ይናገራል። አይሁድ ቀረብ ያለን ይላሉ፣ ሕጉ ተሰጥቷቸዋል፣ እውነት ነው። አሕዛብ ደግሞ ሕጉንም አልተቀበሉም። እንደውም እነሱ ነው በሩቅ ነው የነበሩት። በሩቅ የነበሩትንም በቅርብ የነበሩትም ያቀረበ መግባት እንዲሆንልን ያደረገው ማን ነው? በክርስቶስ ኢየሱስ በኩል ኢየሱስ ነው፣ በመንፈስ ቅዱስ ኃይል። ይህን ግን የእውነት እናምናለን። ጴጥሮስን እንደተቀበለው እኔን ተቀብሏል ብላችሁ ታምናላችሁ? ጳውሎስን እንደውም ጴጥሮስ አንዳንዴ ክፍተት ስላያችሁበት ልንል እንችላለን። ጳውሎስ እንላለን። ጳውሎስን እንደተቀበለው እኔን ተቀብሏል ብላችሁ ታምናላችሁ? ጳውሎስን በምንድን ነው የተቀበለው? በማን ነው የተቀበለው? በክርስቶስ ኢየሱስ ጽድቅ። እዚህ ላይ ያለ በኋላ መጣበታል። የክርስቶስ ኢየሱስ ጽድቅ ለማንኛውም ሰው በቂ ነው፣ ከበቂ በላይ ነው። መጽሐፍ ቅዱስ አስተማሪዎች ሲናገሩ የኛ ኃጢአት እንደ ተራራ እስከ ሰማይ የደረሰ ቢሆን ይላሉ፣ የክርስቶስ ኢየሱስ ጽድቅ ጸጋው ግን ያንን ተራራ እንደሚውጥ ውቅያኖስ ነው። ሃሌሉያ! የተትረፈረፈ ጸጋ ነው የተቀበልነው። በጣም ያስደስተኛል። ሮሜ 5 ላይ እንደዚህ አይነት ክፍል አለ። ከእግዚአብሔር የተትረፈረፈ ጸጋ የጽድቅን ስጦታ ተቀብለናል ይላል። ሃሌሉያ! የተትረፈረፈ ጸጋ ጎደለ የምንለው አይደለም። ለትናንት በቂ ነበር ዛሬ አይደለም የምንለው አይደለም። የተትረፈረፈ በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ እግዚአብሔር የተቀበለን ጻድቅ የሆነ አምላክ የልጁን ጽድቅ ሰጥቶን ነው የተቀበለን። ሲያድነንም ጽድቁን ያሳየው። በነገራችን ላይ ጻድቅ አጽዳቂ ማለት ጀስት ኤንድ ጀስቲፋየር አይደል የሚለው ሮሜ 3 ለዛ ዲስፕሌይ ያደረገው። ይገርማል እኮ መስቀሉ እኮ የሚገርም ክብር እኮ ነው ወገኖች፣ የሚገርም ግሎሪ እኮ ነው። ጌታ ኢየሱስ ክርስቶስ እኮ አክብረኝ ሲለው ስለ መስቀሉ ሲናገር ጭምር ነው። ዮሐንስ 17 ምንድነው ስትሉ መስቀሉ ውርደት ብቻ ሳይሆን የእግዚአብሔር ክብርም የተገለጠበት ነው። እግዚአብሔር ምን ያህል ኃጢአትን እንደሚጠየፍ ያሳየበት ነው። በልጁ ላይ ቁጣውን እስኪያፈስ ድረስ ይሄን ያህል ነው የሚጠላው። ይሄን ያህል ጻድቅ ነው፣ ደግሞ ይሄን ያህል መሐሪ ነው። ሃሌሉያ! የእግዚአብሔር ግሎሪ የእግዚአብሔር ክብር በትክክል በሙላት ዲስፕሌይ የተደረገበት በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል ጌታ ኢየሱስን ክርስቶስ ኢየሱስን ማን እንደሚለው አያችሁ? አምላካችን አዳኛችን። ወገኖቼ እውነተኛ እምነት በክርስቶስ አምናለሁ የሚል ሰው የክርስቶስ ኢየሱስን አምላክነት መቀበል አለበት። አምላክነቱን ሳንቀበል አማኝ ነን ማለት አንችልም። ብዙ ሰዎች እኮ ስለ ኢየሱስ ክርስቶስ ብትነግሯቸው ብዙ ነገር ይቀበላሉ። ድንቅ አስተማሪ ነው ይላሉ፣ ድንቅ ነብይ ነው ይላሉ። ችግር የሚመጣው ግን እግዚአብሔር ነው አምላክ ነው ስትሉ ችግር ይመጣል። እንደው ከኛ እንኳን ቢልቅ ሙሉ ለሙሉ ግን በእውነት ግን አምላክ አይደለም ትንሽ ያነሰ ነው ይሉናል። ጆቫ ዊትነስስ የኤሪያንን ትምህርት ይዘው የአሪዮስን ትምህርት ይዘው እስካሁን በብዙ እምነት ያሉ ሰዎች ሌሎችም አሉ። እውነተኛ አማኝ ክርስቶስ ኢየሱስ አምላክ እንደሆነ የሚያምን ነው። እንደውም ምን ይነግራቸዋል? ዮሐንስ 8 ላይ እኔ እንደሆንኩ that I am ካላመናችሁ ምን ይላችኋል? በኃጢአታችሁ ትሞታላችሁ። ወገኖቼ ለመዳን ክርስቶስ ኢየሱስ አምላክ ነው ብሎ ማመን ይጠይቃል። አለበለዚያ አምላክ አይደለም ትንሽ አነስ ያለ ግን ትልቅ ብንለው ምን እያለ መሰላችሁ? የተፈጠረ ከእግዚአብሔር ያነሰ አዳነን እያለ መጽሐፍ ቅዱስ ደግሞ ክሊርሊ የሚነግረን ምንድን ነው? ድነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። የሚያድን ማን ነው? እግዚአብሔር ብቻ። ክርስቶስ ኢየሱስን ማመን ክርስቶስ ኢየሱስ እግዚአብሔር ነው፣ አምላክ ነው። ክርስቶስ ኢየሱስ መድኃኒት ነው፣ አዳኝ ነው ብሎ ማመን ይጠይቃል። መድኃኒት ከምን? ለሞት ከዳረገን ከኃጢአት በሽታ። ሃሌሉያ! መድኃኒት ነው። ማንም መድኃኒት ሊሆን አይችልም። ሌሎች ነገሮች እኮ ብዙ ባለፈው ብንመለከት ብዙ ህመሞች መድኃኒት ተገኝቶላቸዋል። የዛሬ 200 ዓመት ምንም መፍትሄ የለም የተባለ ብዙ መፍትሄ ተገኝቷል። ለወደፊት ደግሞ ጌታ ካልመጣ የሚገኙ አሉ ብዙ። በኃጢአት መድኃኒት ግን ሌላ የለም።
ከክርስቶስ ኢየሱስ በስተቀር። ለምንድን ነው ታዲያ የጻፈው? አይ ኖ ኢንትሮዳክሽኑን ሆን ብዬ ነው ማራዘም፣ በዛ ውስጥም አፕሊኬሽን ስላለ፣ ስለዚህ ኢንትሮዳክሽኑን እንደ ስብከቱ ቦዲ ፓርት ያዙልኝ። የተጻፈበት ዓላማ ቁጥር 12 ላይ ስንሄድ ወረድ እንበልና ቁጥር 12 ላይ ለማሳሰብ ነው ምጽፍላችሁ ይላል። ስለዚህ ምንም እንኳን እነዚህን ነገሮች በኋላ እመጣለሁ ብታውቋቸው ታውቋቸዋላችሁ፣ በያዛችሁት እምነት ብትጸኑም እየኖራችሁበትም ቢሆን ስለ እነዚህ ነገሮች እናንተን ዘወትር ከማሳሰብ ቸላለለ። ለማሳሰብ ብታውቁትም ብትኖሩበትም ላሳስብ ነው። ስለሚረሳ አንድ ሰባኪ ሲናገር ምን ይላል? ስብከት ማለት ሰው የማያውቀውን አዲስ ነገር መናገር ሳይሆን ሰው ሊረሳው የማይገባውን ነገር ማስታወስ ነው። ብዙ ጊዜ የምንፈልገው አዲስ ነገር የሚያስተምር አዲስ ግን የለም። ቅዱስ ላይ አዲስ እግዚአብሔር በክርስቶስ ኢየሱስ ተናገረ ነው። ክርስቶስን ነው የምንሰብከው። መርሳት የሌለብንን ግን ማስታወስ ነው። አስታውሳችኋለሁ። እንደው ቁጥር 13 ላይ ልጎተጉታችሁ ነው ይላል። ልጎተጉታችሁ ነው ይላል። ለማንቃት ነው። ብታውቁትን ብትኖሩበትን ኢቭን ከተለዩዋችሁ በኋላ ከሞትኩ በኋላ ታስቡበት ዘንድ። ግን በጣም የሚለው ታስቡበት ዘንድ ብቻ ሳይሆን ዘወትር ታስቡ ዘንድ ነው። ምንድነው የሚያሳስባቸው? ምንድነው የሚጎተጉታቸው? ምንድነው የሚያሳስባቸው? እንደውም ምዕራፍ 3 ላይ ወዳጆቼ ሆይ አሁን ምጽፍላችሁ ይህ ሁለተኛ መልእክት ነው። አንደኛው አለ። አያችሁ፣ ይሄ ራሱ ጴጥሮስ እንደሆነ ጻፊውን ያሳየናል። ሁለቱንም መልእክቶች የጻፍኩላችሁ ቅን ልቦናችሁን እንድታነቃቁ ለማሳሰብ ነው። ደግሞም ቀድሞ በቅዱሳት ነቢያት የተነገረውን ቃል እንዲሁም በሐዋርያቶቻችሁ አማካኝነት በጌታችንና በአዳኛችን የተሰጠውን ትእዛዝ እንድታስቡ ነው። ላሳስብ ነው። ልቦናችሁ ይነሳሳ ብቻ ሳይሆን ከዛ ጋር በተያያዘ በቅዱሳት ነቢያት የተነገረው ቃል የኦልድ ተስተመንት እንዲሁም በሐዋርያቶቹ አማካኝነት በጌታችንና በአዳኛችን የተሰጠውን ትእዛዝ አያችሁ። ሐዋርያቶቹ ሜሴጁ የጳውሎስም ይሁን የጴጥሮስ መልእክት ከነሱ አይደለም ኦሪጂኔት የሚያደርገው። ከማን ነው? ከጳውሎስ ነው? ከማን ነው አላችሁ? ከጌታ ከኢየሱስ ክርስቶስ ነው። አንዳንድ ጊዜ ሰዎች በጣም ይሳሳታሉ። ከጎስፕልስ ላይ የሄዱና በቀይ የተቀመጡትን የክርስቶስ ኢየሱስን ስቴትመንትስ ብቻ ነው የሚቀበሉት። ከዛ መልእክቶችን አይቀበሉ። የጳውሎስ 13 መልእክት፣ የጴጥሮስ፣ የዮሐንስ ኖ በጴጥሮስ በኩል ይጻፍ እንጂ በጳውሎስ እጅ ይስፈር እንጂ በጳውሎስ ግራመር በጳውሎስ ስታይል ይጻፍ እንጂ የመልእክቱ ባለቤት ማን ነው? ጌታ ኢየሱስ። እንድታስቡ ነው። ምንድናቸው እነዚህ ነገሮች ስንል አንዱ የሚያነሳው ከሐሰተኛ ነቢያት ትምህርት ተጠበቁ ማስጠንቀቂያ ነው። ምዕራፍ 2 እሱ ነው። ምዕራፍ 2ን ስታዩ ስለ ሐሰተኛ ነቢያት ይናገርና ስለ ሐሰተኛ አስተማሪዎች እንደው ነቢያቱ ላይ ተነሳውባቸው አይደል? በቀድሞ ዘመን ሐሰተኛ ነቢያት እንደነበሩ አሁን ደግሞ ምን አሉ ይላቸዋል? ሐሰተኛ አስተማሪዎች አሉ። ከሐሰተኛ መምህራን አስተማሪዎች ትምህርት ተጠበቁ ማስጠንቀቂያ። እንደው የሰማችሁትን ሁሉ በጌታ ስም የተነገረ ሁሉ መድረክ ላይ ቆሞ ስለተነገረ ዝም ብላችሁ አትስሙ። እንደ እግዚአብሔር ቃል ነው ወይ? ማስጠንቀቂያ። ደግሞ የሚመጣ ጌታ አለ። ምዕራፍ 3 እሱ ነው። የሚመጣ ጌታ አለ። አዲስ ሰማይ አዲስ ምድር ይመጣል፣ የእግዚአብሔር ጽድቅ ያለበት። እሱን ተጠባበቁ። ለምን? አንዳንዶች ምን እያሉ ነው? እንዴ የታል? ተነገረ እኮ ድሮ ተነገረ። ይመጣል ሰው ይመጣል እየተባለ ትውልድ አለፈ። የታል የሚሉ አሉ። ኖ ጌታ ይመጣል ይላቸው። ስለዚህ ከሐሰተኛ አስተማሪዎች ትምህርት ተጠብቃችሁ የክርስቶስ ኢየሱስን መምጣት እየተጠባበቃችሁ በቅድስና ሕይወት እደጉ ነው የሚላቸው። ምዕራፍ 1 እሱ ቅድም ያነበብነው። የእውነት የጌታን መምጣት የሚጠባበቅ ሰው በምን እንደሚታወቅ ታውቃላችሁ? ሲጸልይ ማራናታ ብሎ ይጨርሳል። አጥኔን አታክ እያረኩ አይደለም፣ ደግሞ ሂዱና ንገሩልኝ። እውነት ነው፣ ተገቢ ነው፣ ያስፈልጋል። በምንድን ነው የሚታወቀው ስትሉ
አሁን በቅድስና ህይወት ያድጋል። አሁን ከጌታ ጋር ጊዜ ያሳልፋል። ጌታ ኢየሱስ ሆይ ና እያለ የማይጸልይ ሰው ጌታ ሪሊ ናፍቆታል ማለት አለበት። ምክንያቱም ኦሬዲ እኮ ቅምሻዋል አይደል? ከሱ ጋር እኮ ህብረት ማድረግ እንችላለን። መንፈስ ቅዱስ እኮ ተሰጥቶናል። አሁን እኮ ከጌታ ጋር ህብረት ማድረግ እንችላለን። ቃሉን ስናጠና ከማን ጋር ነው ህብረት እያደረግን ያለው? ስንጸልይ ስንዘምር ከማን ጋር ነው ህብረት እያደረግን ያለው? ከጌታ ጋር። ጌታ የናፈቀው ሰው የጌታ መምጣት የሚጠባበቅ ሰው እንደዛ ነው የሚያደርገው። በቅድስና ህይወት ነው የሚያደርገው። አንድ ቀን ፍጹም ኃጢአትን የማይሰራ ይሆናል። ምክንያቱም ጽድቅ ብቻ ወዳለችበት አገር ይሄዳል። አሁንስ በመንፈስ ቅዱስ ኃይል በቅድስና ያድጋል። ጌታን የመጠባበቅ መምጣቱን የመጠባበቅ እኮ ዋና ምልክት ይሄ ነው። እኔ ጌታ እንዲመጣ ጓጉቻለሁ ብሎ ኃጢአትን ግን እምቢ በማለት ማናድግ ከሆነ ቆም ማለት አለብን። ምዕራፍ 3 ቁጥር 9 በጣም ደስ የሚለኝ ጥቅስ ስላለ እሱን ላንብብ። አንዳንድ ሰዎች የዘገየ እንደሚመስላቸው የተስፋ ጌታ ቃሉን ለመፈጸም አይዘገይም። ጌታ ስለ ተስፋ ቃሉ አይዘገይም። በቀደመው ትርጉም ስለምን ሲናገር እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ይመጣል። ስለ ተስፋ ቃሉ አይዘገይም። አሁን የታለ ቢሉ ምንድነው? ሰዎች በንስሐ ይመለሱ ዘንድ ነው እየታገሰ ያለው። አይዘገይም፣ ይመጣል ስለ ተስፋ ቃሉ። ወገኖቼ አይኖ ብዙ ሰዎች ብዙ ምን ጠብቀው ተስፋ አለ፣ መልካም ነው ይሁን። ግን የተስፋ ሁሉ ጥግ የመጨረሻው ተስፋ ኢየሱስ ክርስቶስ ይመጣል ነው የምንጠብቀው። የተባረከው ተስፋ ኢየሱስ ክርስቶስ ይመጣል ነው። በእውነት እናምናለን ወገኖቼ። ጌታችን እኮ ይመጣል እኮ። መጀመሪያ መጥቷል ብለን የምናምን ከሆነ አሁንም ይመጣል። ምክንያቱም ተስፋ ሰጥቶ ተስፋን የሚያጠፋ አምላክ አይደለም። የተስፋ አምላክ ነው። የተስፋ ጌታ ነው። ይመጣል ወገኖቼ። በተለያየ ሁኔታ ልትኖሩ ትችላላችሁ። በተራራ ላይ በሸለቆ ውስጥ ልትኖሩ ትችላላችሁ። በምቾት ውስጥ ሊሆን ይችላል። ብርታት ውስጥ ድካም ውስጥ ልትኖሩ ትችላላችሁ። ግን በእግዚአብሔር ቃል ላይ ቆሜ አንድ ተስፋ፣ የተረጋገጠ ተስፋ ግን ላውጅላችሁ። ኢየሱስ ክርስቶስ ይመጣል። በሱ ያመነውን ሊወስደን ነው የሚመጣው። ሊፈርድብን አይደለም፣ ሊዋረድ አይደለም የሚመጣው። አሁን የነገስታት ንጉስ፣ የጌቶች ጌታ፣ የነገስታት ንጉስ፣ የጌቶች ጌታ እንደሆነ እያስታወቀ በሙሉ ክብሩ በሙሉ ግርማው ይመጣል። የምንጠብቀው እኮ እሱን ነው። ኤክሳይትመንታችን እኮ ያቺ ቀን ናት። ኦ ሃሌሉያ! ኢየሱስ ክርስቶስ ይመጣል። ከዛ ደግሞ ከመጣ በኋላ እሱ ባለበት ከእሱ ጋር እንኖር ዘንድ ይወስደናል። አንድ ቀን አይተነው፣ 3 ዓመት አይተነው፣ 33 ዓመት አይተነው ከዛ ይሄዳል አይደለም፣ ይወስደናል። የት? እርሱ ባለበት ከእርሱ ጋር እንኖር። ሃሌሉያ! ሰው እኮ ከሚወደው ሰው ጋር አንድ ቀን ተገናኝቼ አብሬ እኖራለሁ 20-30 ዓመት እኖራለሁ ብሎ በጣም ነው ኤክሳይትድ የሚሆነው። በጣም ነው በጉጉት የምንጠብቀው። 20-30 ዓመት አይደለም፣ በአመት አይገለጥም። ለምን? ያኔ ጊዜ የሚባል ነገር አይኖርም። ፊቱን እያየ ነው። ሃሌሉያ! በራእይ አይቶ ዮሐንስ እንደሞተ ሰው የተደፋውን ጌታ ፊት ለፊት እያየ ነው። ሃሌሉያ! ፊት ለፊት እያየ ነው። ለኔ ነው የታረድከው እያለን ፊቱን እያየን ሳይደክመን ባካችሁን ዘምር እያስተዋልን ዘምር ምክረዬ ሳይለን እዛ በቃ እያየ ነው። እያስተዋልን በክብሩ እየተደነቀ ሃሌሉያ! አቤት የሚጠብቀን ክብር፣ አቤት የሚጠብቀን ተስፋ ወገኖቼ። እነ ጳውሎስ እነ ጴጥሮስ በቅድስና ህይወት እንዲኖሩ ዋጋ እንዲከፍሉ እንዲያገለግሉ ያደረጋቸው እኮ ይሄ ነው። ሌላ እኮ ምንም ኢንሴንቲቭ የላቸውም። ባሪያ እያሉ ራሳቸውን እየተናቁ እየተገፉ መጨረሻ ተገለው ነው የሞቱት። ታውቃላችሁ ጴጥሮስ ታሪክ እንደሚነግረን ተዘቅዝቆ ሳይሆን አይቀርም የተሰቀለ ይላል። እንደውም አንዳንዶች ምን ይላሉ? መጀመሪያ ሚስቱ ናት የተሰቀለችው ይላሉ። ማረጋገጫ የለኝም፣ ግን እንደዚያ ነገሮች አንብቤያለሁ። ይህን ሁሉ ዋጋ ለምንድን ነው የሚከፍሉት? ጳውሎስ አንገቱን ተቆርጦ እኮ እንደሚሞት እኮ ሳያውቅ አይደለም፣ ያውቃል አይደል? ሁለተኛ ጢሞቴዎስን እኮ ሲጽፍ ገብቶታል። ይኸው ጴጥሮስም ገብቶታል ይህን ሲጽፍ። ለምንድን ነው? ተስፋ አለ፣ የሚመጣ ጌታ አለ ወገኖች። ይሄ ሁሌ ልናሳስባችሁ ላሳስባችሁ ይገባል። እኔ ሌላ ስብከት ስለሌለኝ አይደለም ይሄን ሁሌ ማነሳው፣ ደሞም የለኝም። ሌላ ስብከት አለ። ስብከታችን ክርስቶስ ካልሆነ ስህተት ነው። እሱ ስብከት ሳይሆን ሌላ ስም። እንግዲህ ይሄ ነው ተስፋችን። እንደኛ እኮ ከሰው የሚለየን ታዲያ ምን አለ? ሌላ እኮ ምንም አይለየም። ከኛ በላይ እኮ በጣም ብዙ ሀብታሞች አሉ። አትሊስት ከኔ በላይ ብዙ ሀብታሞች አሉ። እናንተን አላውቅም። ከኛ በላይ ዝነኞች አሉ። አረ ህበም ምን እንደሆነ ማያውቁ ሰዎች እንዳሉ ትንሽ ብቻ የሚታመሙ እንደ አልፎ ራሴና የሚያንጂ አሞኛ አቅም 40 ዓመት የሚሉ ሰዎች አጋጥሟቸው አሉ። ሰዎች ሁሉም ያውቋቸው። ምን ለየንኛ? ጳውሎስ እንዳሉ ተስፋችን እዚች ምድር ላይ ብቻ ከሆነች ከሰው ሁሉ እኮ ነው። ምስኪኖች ነን ብቻ እኮ አይደለም፣ ከሰው ሁሉ ምስኪን። ለምን?
እዴን ሁሉ ዋጋ እየከፈልን ለዚች ምድር ከሆነ ምስኪኖች ነን። ጌታ ኢየሱስ ይመጣል ወገኖቼ። ሁሌ በዚህ ደስ ይበላችሁ እሺ። ጌታችሁ ይመጣላችኋል፣ ይመጣልናል። አይ ነው ወደ ነገራችሁ ጌታ ይመጣል ብል በጣም ቁጭ ብድግ እንደምትሉ ደግሞ ወደ ነገራችሁም ይምጣ፣ አሜን ይምጣ። ግን ካሱ የሚበልጥ ይመጣልናል። ሊወስደን እኮ ነው የሚመጣው። አልገባችሁም? አልተግባባንም። አለመግባባት እኮ እዚህ ጋር ነው ችግሩ። ጌታ እኮ ይመጣል ነው እያልኳችሁ ያለሁት። ኢየሱስ ክርስቶስ ይመጣል እኮ ነው። ሰማይ ምድርን የፈጠረ ብቻ አይደለም። መጽሐፍ ቅዱስ እኮ የሚለን መሰላችሁ እነዚህን ፈጠረ ብቻ ሳይሆን እነዚህ ነገሮች ለእርሱ ነው የተፈጠሩት ነው የሚለው። He's so glorious ወገኖቼ። ብዙ ጊዜ ስለሰማን አይቅለልብን። ጌታችን እኮ የጌቶች ጌታ ነው፣ የነገስታት ንጉስ እኮ ነው። ሁሉ እኮ ለእርሱ ነው የተፈጠረው። ታውቃላችሁ፣ ለእሱ ግሎሪ እኮ ነው የተፈጠረው። ሃሌሉያ። እሱ ይመጣል ከእሱ ጋር እንድንኖር ፊቱን እያየን ልንኖር። ሃሌሉያ። መቼ ነው የተጻፈው? ወደ እንዳልኳችሁ ነው። መግቢያ ብቻ አድርጋችሁ እንዳታዩብኝ። በስነ ስብከቱ ልክ አይደለም ካላችሁኝ እሺ። ቁጥር 13 ምዕራፍ 1 ላይ በዚህ ምድራዊ ድንኳን ውስጥ እስካለው ድረስ እናንተን መጎትኮት አላቆም ይልና ምክንያቱም ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህን ምድራዊ ድንኳን ቶሎ ጥዬ እንደምሄድ አውቃለሁ ይላል። ምን እያለ ነው? ባጭሩ ፈራችሁት? ወደ ጌታ ሊሄድ ነው። ይሄንን ምን አውቃለሁ። ስለዚህ ወደ ጌታ ሊሄድ ከሆነ የጻፈው መቼ ነው ብለን ስናስብ የሞተው በኔሮ ንጉስ በነበረበት ዘመን ነው ተብሎ ስለሚታሰብ ኔሮ ደግሞ በ68 ኤዲ ስለሞተ ምናልባትም ይሄ ወደ 67 ኤዲ አካባቢ ሳይሆን አይቀርም ይላል። እኔ ግን ዋነኛ ዓመተ ምሕረቱን እንድንይዝ ሳይሆን ግን ወደ ጌታ ሊሄድ በተቃረበበት ጊዜ የጻፈው እንደሆነ እንድናውቅ ፈልጋለሁ። ለምን ካላችሁኝ አንድ ሰው ሊሞት ሲል የሚናገረው ነገር እንደ ኑዛዜ እንደ ቴስታመንት ነው አይደል የሚወሰደው። አንድ ሰው በሞት አልጋ ላይ ሆኖ ትናንትና ግን ፕሪሚየር ሊግ እንዴት ነበረ ይላል እንዴ ካለ ችግር ነው። እንዴት ነው ዝናባማ ነው ሰሞኑን አይልም። የመጨረሻ ቃል ምንድን ነው? በቃ ያለውን አንጠፍጥፎ ኢምፖርታንት ነገር እንዳትረሱ እንደውም ይላችኋል አይደል። እኔ ከሄድኩ በኋላ እና ግን በጣም የሚገርም የሚጠቀማቸው ቋንቋዎች ነው። በዚህ ምድራዊ ድንኳን ማደሪያ ይላል። ድንኳን ነው ብዬ ነው ባይዘው ስፖርት ያልሰራሁት። አይ ነው ይጠመዱኛል። በዚህ አንዳንድ ሰዎች ምን ይሉኛል መሰላችሁ? በዚሁ አካል ነው ግሎሪፋይድ የምትሆነው ይሉኛል። ኧረ ተው አይደለም፣ የዛ ቀን እንተያያለን። ምድራዊ ድንኳን ማደሪያ ምን ማለት መሰላችሁ? ጊዜያዊ ነው። ተረድቷል? ጊዜያዊ ነው። እቺ ምድር ጊዜያዊ ናት ወገኖቼ። ህይወትን በትክክል ለመኖር ስለ ህይወትና ስለ ሞት ትክክለኛ አመለካከት ያስፈልጋል። ስለ ህይወት ስለ ሞት ትክክለኛ አመለካከት የሌለው ሰው በትክክል አይኖርም። አይኖ አውቃለሁ ይሄ ሰው ሁሉ ጊዜ ስለ ሞት ይናገራል። ለምንድን ነው ካላችሁ አቢ ያስተማሩን ትምህርት ይሁ ትሞታላችሁ የሚል ትምህርት አለ። ከኔ ባሳላያችሁማ ማክሰኞ ስለሆነ ነው። ትክክለኛ መረዳት ያስፈልገናል ስለ ህይወት። ጊዜያዊ ምድራዊ ድንኳን እና ምን እንደሚሄድ አውቃለሁ። መሄድ ነው የሚለው አይገርምም? ሞትን መሄድ ከተለየዋችሁ በኋላ መሄድ። እንደውም ከተለየዋችሁ በኋላ የሚለው ቃል ይላሉ ኤክሰደስ የሚለውን ቃል ነው፣ ዲፓርቸር የሚለውን ቃል ነው የተጠቀመው። መውጣት ማለት ነው። አስታውሳችሁ ኤክሰደስ ዘጸአት ከቅድም ሲነበብን እንደነበረው ክፍል ከግብፅ የወጡበት ወገኖቼ። ለካ ይሄ ነው ተስፋችን። ለኛ እኮ ሞት መጥፊያችን አይደለም፣ መሄድ ነው ወደ ተሻለ ወደ ጌታ መሄድ አይደል? ጳውሎስ እንደዛ አይደል ያለው? ሁለት ሐሳብ አመነታለሁ። እዚህ ልቆይ ከእናንተ ጋር ልሁን ወይስ ወደ ጌታ ልሂድ? የሚሻለው የቱ ነው? ወደ ጌታ መሄድ። እዚህ ግን ስለ እናንተ ስል ትህትናውን ሂዩሚሊቲውን ከኔ ይልቅ ብሎ ለሌሎች ማስቀደሙን የምናይበት ነው። መሄድ ነው ወገኖች። ይሄን በጣም በጣም ማሳሰብ እወዳለሁ። ሞትን አንፍራ። እሺ ማለት ወተን ሞትን እንፈልግ እያልኳችሁ አይደለም፣ ይገባችኋል። አትፍሩ። በእውነት እኔ ሞትን የፈራሁባቸው የፈለግኩባቸው ብዙ ዘመኖች አሉ። ለሁለትን ነው የሚከፈለው። አንዴ ስፈልገው አንዴ ስሸሸው ነው የኖርኩት። አሁን ግን አልፈልገውም አልሸሸውም ነው።
ሃሌሉያ። ቢኮዝ ማውቀው ነገር አለ። መሄድ ነው፣ ወደ ጌታ መሄድ ነው ወገኖቼ፣ መሄድ ወደ ተሻለ ስፍራ መሄድ ነው። አይ ነው እንግዲህ የተሰጠኝን በታማኝነት መናገር አለብኝ አይደል ፓስተር? ይህን ካለ በኋላ ቁጥር 2 ላይ፣ ቁጥር 3 ላይ፣ ቁጥር 6 ላይ፣ ቁጥር 8 ላይ ችግር የለም ቁጥሮቹን በኋላ እናያለን። የሚያነሳው ነገር አለ። ማወቅ፣ ዕውቀት የሚለውን ያነሳል። ዕውቀት፣ እግዚአብሔርን ማወቅ፣ ጌታችንን ማወቅ። ምክንያቱም ቁጥር 2ን እዩት። እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። ቁጥር 3 ላይ በገዛ ክብሩና በበጎነት የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። የጠራንን እርሱን በማወቅ 6 ላይ ዕውቀትን ጨምሩ። 8 ላይ ጌታችን ኢየሱስን በማወቅ ይለናል። ምንድነው ዕውቀት? በተለይ በዚህ ክፍል አንፃር ምንድነው ዕውቀት? ስለ እግዚአብሔር ትክክለኛ ነገር ማወቅን ይጨምራል። በነገራችን ላይ ከዛ ነው የሚጀምረው። ትክክለኛ ትምህርትን መያዝ፣ ስለ እግዚአብሔር ትክክለኛ ትምህርትን በመያዝ ይጀምራል። ትክክለኛ ትምህርትን መረዳት፣ በአእምሮ መረዳት ራሱ ሳውንድ ዶክትሪን። አሁን ዶክትሪን አይወደድም ታውቃላችሁ። አንዳንድ ቦታ ዶክትሪን አይወደድ። ምንድነው ዶክትሪን የሚመስለው? አንዳንድ ሰዎች መጽሐፍ ቅዱስን ስላጠኑ በቃ አምጥተው የሚያውቁትን ነገር ለማሳያ የሚጠቀሙበት። ዶክትሪን አያስፈልግም ነው። በፍጹም ያስፈልጋል። ምንም ጥያቄ የለውም። ለምን መሰላችሁ? ወይድ ስላለ አይደለም። ሁለተኛ ጢሞቴዎስን ብቻ እንኳን ልንገራችሁ፣ እዛ መሄድ አያስፈልግም። ስለ እግዚአብሔር ቃል ሲናገር መለኮተ እስትንፋስ ነው ብሎ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ጀምሮ የእግዚአብሔር ቃል ያስፈልጋል፣ ይጠቅማል። ለምን? ለትምህርት። ዶክትሪን ነው ቃል፣ ለትምህርት። እንዴ አሁን እኮ የእግዚአብሔርን ቃል እኮ ነው እየተማርን ያለው። ዲሳይፕልሺፕ ገብታችሁ ምንድነው የምታደርጉት? የእግዚአብሔርን ቃል ነው የምንማረው። ለትምህርት የእግዚአብሔር ቃል ያስተምራል። እያስተማረ እያስተካከለ እየገሰጸ የሚያቀና የእግዚአብሔር ቃል ሳውንድ ዶክትሪን ይላል። እሱ ብቻ አይደለም። ምዕራፍ 4 ቁጥር 3 ላይ ስትሄዱ ደግሞ የመጨረሻው ዘመን ሰዎች ደግሞ ምን ይሆናል መሰላችሁ? ቃሉን ስበክ ቢመችም ባይመችም ዝግጁውን ሲል ምንድነው? ሰዎች የሚሰሙበት ማይሰሙበት ሪጀክት የሚያደርጉበት ጊዜ ይመጣል። ለምን? ቁጥር 3 ላይ ይሄድና ሳውንድ ዶክትሪን መፈለግ ያቆማሉ። ወገኖቼ ትክክለኛ ትምህርትን መግፋት መንፈሳዊነት ሳይሆን ምንድነው ተቃራኒው? ዓለማዊነት ልበላችሁ። የመጨረሻው ዘመን እግዚአብሔርን የማይፈልጉ ሰዎች ምልክት ነው። እና ትምህርትን ዶክትሪንን ስለ ሥላሴ፣ ስለ ክርስቶስ፣ ስለ መንፈስ ቅዱስ፣ ስለ መጽሐፍ ቅዱስ፣ ስለ ጥምቀት፣ ስለ ጌታ እራት፣ ስለ መጨረሻው ዘመን እነዚህ ነገሮች አልማርም አያስፈልግም ማለት እየተመሳሰልን ያለ ነው ከነ ጳውሎስ ከነ ጴጥሮስ ጋር ሳይሆን እዛ ተቃራኒ ነው። እንደውም የመጨረሻው ዘመን የሚነግረን የስተት። ምክንያቱም ትክክለኛውን ትምህርት ማንፈልግ ሆነ የሚቀጥለው ምንድነው? ሌላኛው ማለት ኑፋቄ፣ ትክክለኛ ያልሆነ የሐሰት ትምህርት ነው። የትምህርት እኮ ዋናው ዓላማ መስላችሁ ትክክለኛ አስተምሮ ስንይዝ ነው ትክክለኛ ህይወት የሚኖር። አሁን ቅድም ምን አልኳችሁ? ጌታችን ኢየሱስ ክርስቶስ አምላክ ነው አለን አይደል? ክሪስቶሎጂ ዶክትሪን ነው አይደል እንዴ? አምላክ ነው። አምላክነቱን ካላወቅን እንዴት እንገዛለታለን? አምላክ ካልሆነ ቆይ ለምን ባሪያ ትሆኑለታላችሁ? ጳውሎስ እንዳለው ማነው ጴጥሮስ እዚህ ላይ እንዳለው ገንዘቤ ጊዜ ምናምን አይደል ባሪያዬ ነው ብያችሁ የለ? በህይወቱ ላይ የፈለገ ሊያደርግ ይችላል ጌታ በባሪያው ላይ። እንዴ እሱ አምላክ ካልሆነ ለምንድን ነው እኛ ላይ ጌታ የሚሆን አይደል እንዴ? ልክ አይደለው? አምላክ ከሆነ ግን ጌታ ሊሆን ይገባዋል። ትክክለኛ አስተምሮ ለትክክለኛ ህይወት ነው። ሾፍ ለማድረግ አይደለም። በላቲኑ በግሪኩ በሂብሩ እያሉ የሆኑ ቴዎሎጂካል ተርሞችን ለመጠቀም አይደለም። ሰዎች እንደዛ ያደርጋሉ፣ ምንም ጥያቄ የለው። ሰዎች እንደዛ አንዳንድ ሰዎች እንደዛ ስላደረጉ አረ ብዙም ይሁኑ ሰዎች ስላደረጉ ነገሩ ግን ስህተት ነው ማለት አይደለም። ያስፈልጋል ትክክለኛ ኑሮ ለመኖር ትክክለኛ አስተምሮ ያስፈልጋል። ኢየሱስ ማን እንደሆነ ካላወቅ እንዴት እናምነዋለን እንዴ? የእግዚአብሔርን ባህሪ እኮ ስናቅ ነው ምን ዘምረው። ቅድም የዘመርነውን መዝሙር እኮ ምን ዘምረው የእግዚአብሔርን ባህሪ ስናቅ ነው እንዴ? እግዚአብሔር ሰማይና ምድርን የፈጠረ ነው ሲባል እኮ ነው ምን ዘምረው ምን ናቀብረው ምን ናምነው እንዴ? ምን ተማመነው አለ። አይተወኝም አይጠረኝም። በምን አወቅ? ባህሪው ነው። አይለወጥም፣ አይዋሽም፣ ታማኝ ነው። ጌታ መንፈስ ቅዱስ አግዘኝ።
ቅድማውን ስጸልይ ስልሰምታችኋል እንድናገር አግዘኝ። ስለ ጌታ መንፈስ ቅዱስ ትክክለኛ አስተምሮ ማላክ ሆነ እንዴት ነው ልል የምችለው? ያግዛል። የአገልግሎትን ስጦታ የጸጋ ስጦታን የሚሰጥ እሱ ነው ብዬ ካላመንኩት ምርት አስፈላጊ ነው። ግን ማወቅ ይሄ ብቻ ግን አይደለም። ከዛ ግን ያልፋል። ክርስትና ዶክትሪን ላይ ቤዝድ ይሁን እንጂ ከዶክትሪን ያልፋል። ምክንያቱም ኢየሱስ ክርስቶስ ሪል ፐርሰን ነው። ሪል እኮ ነው። ለዛ እኮ ነው ምናመሰግነው፣ ቴንኪዩ ምንለው፣ ምንገዛለት። ኢዝ ሪል ፐርሰን። ስለዚህ ሪል እሱን ማወቅ ይጠይቃል። እንደ ፐርሰን ከሱ ጋር ጥልቅ የሆነ ህብረትን ይጨምራል። ወገኖች ጌታን ማወቅ ማለት ዶክትሪንን ማወቅ ብቻ አይደለም። አዎ እሱን ይጨምራል፣ ምንም ጥያቄ የለው። ግን ይህንን መተው የለብን። ልናድግበት ይገባል። ከጌታ ጋር ያለን ግንኙነት ይሄ ዕውቀት ጌታን በቃሉ ከሱ ጋር ህብረት በማድረግ ሪል ፐርሰን ስለሆነ ከሱ ጋር ህብረት እያደረግን ልናድግበት ይገባል። ይህንን ክፍል ሲጨርስ በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት ብሎ ነው የሚጨርሰው። የሚታደግበት ነው ህብረት። ይሄ ህብረት የሚታደግበት ነው። የሆነ ጊዜ አውቄው ጨረስኩ አይደለም። ጌታ ሲጀምር ታውቆ የሚታለቅ አይደለም። ከጳውሎስ እንግዲህ ያው ቅድም እንዳልኩት ለእነሱ የተሰጠ እምነት ነው ለእኛም የተሰጠ፣ ግን ህብረት በማድረግ ያ ኢንቲሜሲውን ግን በጣም ጳውሎስ አሳድጎ ነበርና ጳውሎስ ግን ምን ይላል? አሁንም ምንድን ነው ወደር የሌለበትን እሱን ማወቅ ይልና አሁንም እሱን ማወቅ እፈልጋለሁ። ትንሣኤውን ኤክስፒሪየንስ ማድረግ እፈልጋለሁ፣ በሞቱ እንኳን በመስለው። ፊልጵስዩስ ምዕራፍ 3 ይታደግበት ነው ይሄ ዕውቀት። እና ይሄ ዕውቀት ከሱ ጋር የተያዙ ውጤቶችን ይነግረናል። ምዕራፍ 2 ላይ እዛው ስታዩ ቁጥር 2 ላይ ስታዩ እግዚአብሔርና ጌታችን ኢየሱስን አያችሁ በማወቅ ማንን? እግዚአብሔርን ጌታ ኢየሱስን ፐርሰን ስለሆነ የሆነ ስቴትመንት ብቻ አይደለም። ጌታን ማወቅ የሆነ ስቴትመንቶች ኮሌክሽን ኦፍ ስቴትመንትስ የሆኑ አረፍተ ነገሮች ደስ የሚሉ አረፍተ ነገሮች ስብስብ ብቻ አይደለም። ከዛ በጣም ያልፋል። እግዚአብሔርን ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። አምላካችንን በማወቅ ጸጋና ሰላም ይበዛልናል ነው የሚለው። ጸጋ የማይገባንን የተቀበልንበት የማይቻለውን የሚያስችል ወገኖቼ፣ ሰላም ከእግዚአብሔር ጋር ሰላም አለ። በማይመች ሁኔታ ሰላም አለ። ሰው እንዴት ነው በማይመች ሁኔታ ሰላም የሚኖረው ስትሉ ጌታን ባወቀው መጠን። ሁልጊዜ የምናነሳው ሐዋርያት ሥራ ምዕራፍ 16 አስቡ። እዛ ፊልጵስዩስ ውስጥ ተገርፈው ተጎትተው ያ ሁሉ ሆኖ እስር ቤት ተጣሉ እና እስር ቤቱ አሁን እንደምናየው አይነት ፕሪዝን አይደለም። እግራቸው ከዛፍ ከግንድ ጋር ታስሮ ከዛ ምን አደረጉ ይላል ጳውሎስና ሲላስ አይደል እግዚአብሔርን አይደል ያመሰገኑ ነበር፣ እየዘመሩ ነበር። ዓርብ ዕለት ስንጸልይ ነበር፣ ዛሬ እየነገረን ስንጸልይ ነበር። እንደውም ዝማሪያቸው ሌሎች እስኪሰሙት ድረስ አይደል ሌሎች እስኪሰሙት ድረስ was a loud celebration ብላችሁ ለማለት አይደለም። ጥሩ ነው ያስኬዳል አይደል? አው ስለተባለ ከዚህ እየዘመሩ ለምንድን ነው የሚዘምሩት? ገብቷቸዋል፣ አውቀውታል። ወገኖቼ ሰላማችን ሁኔታውን አይደለም ነው። ሰላማችን ጌታን ካወቅንበት መጠን ጋር ይገናኛል። ከእግዚአብሔር ጋር ያለን ሰላም አይደለም። እግዚአብሔር ጋር ኦልሬዲ በክርስቶስ ኢየሱስ ስናምን ጌታ ተቀብሎናል። ሰላም አለን ከእግዚአብሔር ጋር። ግን በማይመች ሁኔታ ለምንድን ነው? አንዳንድ ሰዎች አጋጥሟቸው አያውቁም? በጣም ከባድ ለመስማት የሚከብድ ነገር እኛ እንኳን ለመስማት ከብዶን እነሱ ግን እየኖሩበት በሰላም ይዘምራሉ፣ ያመሰግናሉ። ለምን? ጌታን ባወቁበት መጠን። ወገኖች ከጌታ ጋር ባለን ህብረት መጠን በተለያየ ሁኔታ ውስጥ መቆም የምንችለው እማንችለውን የምንችለው ከጌታ ጋር ባለን ህብረት መጠን ነው። ያቃተንን ነገሮች ማሸነፍ የምንችለው በጸጋው ከጌታ ጋር ባለን ህብረት ነው። አምላካቸውን የሚያውቁ ሰዎች በጸጋ በሰላም እየበዛላቸው ይሄዳል። ሁለተኛ ግን ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት ወይም በቀደመው ትርጉም እግዚአብሔርን ለመምሰል የሚያስፈልገን ሁሉ የመለኮቱ ኃይል ሰጥቶናል። እርሱን በማወቅ ማን ነው እሱ? በገዛ ክብሩ የጠራን የሚለውን በጎነቱ የጠራን የሚለውን መጣበታለሁ። ቀጥይ አምላካቸውን የሚያውቁ ሰዎች የመለኮቱ ኃይል
ለህይወትና ለእውነተኛ መንፈሳዊነት እግዚአብሔርን ለመምሰል የሚያስፈልገው ሁሉ ህይወት ሲል በተለይ መንፈሳዊ ህይወትን ያመለክታል። እውነተኛ መንፈሳዊነት እግዚአብሔርን መምሰል የእግዚአብሔርን ባህሪ ሪፍሌክት ማድረግ በጽድቅ ህይወት በቅድስና ህይወት ማደግን ያሳያል። ለእግዚአብሔር ክብር አሁን በዚህ ምድር ላይ መኖርን ያሳያል። አንድ ቀን ከእግዚአብሔር ጋር በአዲሲቱ ኢየሩሳሌም እንኖራለን፣ ግን ሂር ኤንድ ናው በቅድስና ህይወት ማደግን ያሳያል። እውነተኛ መንፈሳዊነት ለተፈጠርንበት ዓላማ መኖር። ምክንያቱም የተፈጠርነው እግዚአብሔርን ልናከብር ነው። ታውቃላችሁ አይደል? የተፈጠርነው አላችሁ ከኔ ጋር ናችሁ። ደከማችሁ ጌታ ይባርካችሁ። ቢደክማችሁም ደክሞናል አትሉኝም። ቃል የተፈጠርነው እግዚአብሔርን ለማክበር ነው። ለክብሩ እኮ ነው የተፈጠርነው ወገኖች። ታውቃላችሁ እግዚአብሔር ራሱ የሚያደርገውን ሁሉ የሚያደርገው ለራሱ ክብር። ደግሞ የእግዚአብሔር መክበር ለኛ በረከታችን ነው። እና ማን ሊከብር? ሌላ እኮ ቢከብር ከእግዚአብሔር ያነሰ ነው እየከበረ ያለው። እኛ ሌላ ነገር ሁሉ ላይ we want the best thing አይደል? እግዚአብሔር ያነሰ መላእክትም ቢሆኑ ሰዎችም ቢሆኑ የሚከብሩት ያነሰ ነው። እግዚአብሔር የሚያደርገውን ሁሉ ለክብሩ ነው የሚያደርገው። ሲፈጥረን ለክብሩ ነው ያዳነን እኮ የጸጋው ክብር ይመሰገን ዘንድ ነው። ኤፌሶን እንደዛ ነው የሚለው አይደል? አይደል? ራእይን ተመልከቱ። ራእይ ምዕራፍ 5 ነው የታረደው በግ ብለው ሲያመሰግኑት ይላል። ኢን ኢተርኒቲ እኮ የምናመሰግነው እሱ አዳንከን ብለን ማዳኑ ክብሩ የተፈጠርነው ለዛ ነው፣ የዳነው ለዛ ነው። እዚህ በቅድስና ህይወት ለመኖር ወገኖች፣ በቅድስና ህይወት ለማደግ የሚያስፈልገንን ሁሉ የመለኮቱ ኃይል እርሱን በማወቅ የሚያስፈልገንን ሁሉ ሰጥቶናል። አሁን በቅድስና ህይወት ማደግ እንፈልጋለን። ሪሊ ሲጀምር በቅድስና ህይወት ለማደግ መፈለግ አለብን። ቅድም ብያቸዋለሁ፣ የጌታን መምጣት የሚጠባበቅ ሰው በቅድስና ህይወት ማደግ የሚፈልግ ሰው ነው። እውነተኛ መዳናችን ሲገባን፣ የእግዚአብሔር ክብር ሲገባን የሚያስጠላ ነገር ምን መሰላችሁ? ዓለም፣ ኃጢአት። የቅድስና ግሎሪ ክብሩ፣ የክርስቶስ ኢየሱስ ክብሩ ሲገባን ዓለም ናት የምታስጠላ። የሱ ማንነት በገባን መጠን ነው ኃጢአትን የምንጠላው። ጌታ ሆይ ማደግ እፈልጋለሁ አንተን በመምሰል ምንል ከሆነ፣ ጌታ ኢየሱስ ሆይ አንተን በመምሰል ማደግ እፈልጋለሁ ምንል ከሆነ የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። በምን በኩል? እርሱን በማወቅ ወገኖች፣ እርሱን ማወቅ ነው መድኃኒቱ። እኔ አንድ ማምነው ነገር ለሁሉ ነገር መድኃኒቱ እግዚአብሔርን ማወቅ ነው ብዬ ነው ማምነው። ለሁሉ ነገር በመከራ ውስጥ ለመጽናት እግዚአብሔርን ማወቅ፣ ታማኝ ለመሆኑ እግዚአብሔርን ማወቅ፣ ለመደሰት እግዚአብሔርን ማወቅ። በምን እንደግ ካላችሁ እውነት በጣም ትልቁ በረከት እግዚአብሔርን በማወቅ እደጉ ብሎ የሚባረካችሁ ሰው በጣም ባርኳችኋል። አንድ የሆነ ቦታ ስም አልናገርም፣ እዚህም ስለሌሎች ችግር የለም፣ ባርከን አሉ። እግዚአብሔርን በማወቅ እደጉ አልኩኝ። እሺ ግን ሌላም ጨምርልን አሉ። እንዴ እነዚህንማ ቆይ በደንብ ማስተማር አለ። እግዚአብሔርን ከማወቅ የሚበልጥ ማደግ እንፈልጋለን። ኃጢአትን ማሸነፍ እንፈልጋለን። በቅድስና ህይወት ማደግ እንፈልጋለን። ክርስቶስን መምሰል እንፈልጋለን። እሱን ስናውቀው ነው። እንዴት እንመስለዋለን? ካላወቅ ነው እንዴት ነው የምንመስለው? ጌታ እኮ ትሁት እንደሆነ ስናቅ ነው በትህትና የምናድገው። ደግ ቸር እንደሆነ ስናቅ እኮ ነው ቸር ደግ የምንሆነው። ምን ያህል ፍቅር እንደሆነ ምን ያህል እንደሚወድ ስናቅ እኮ ነው የምንወደው። እንዴ ለጠላቶቹ እንደሞተ ስናቅ እኮ ነው ሌላውን የምንወደው። ጌታን በማወቅ በጣም ጌታን ማወቅ ኢምፖርታንት ነው ወገኖች። በቅድስና ህይወት ለማደግ አማራጭ የለውም። ክርስቲያን ደግሞ በዚህ ምድር ላይ ያለው ለዚህ ነው። በቅድስና ህይወት ክርስቶስን በመምሰል ለእግዚአብሔር ክብር በመንፈስ ቅዱስ ኃይል ሊያድግ ነው። ለዛ የሚያስፈልገው ሁሉ ብዙ ነገር አይደለም፣ ኦልሞስት ኤቭሪቲንግ አይደለም፣ ኤቭሪቲንግ ለህይወትና እግዚአብሔርን ለመምሰል የሚያስፈልገን ሁሉ እሱን በማወቅ ማን ሰጥቷቸዋል ይላል? የመለኮቱ ኃይል። የመለኮቱ ኃይል የሚለውን ዲናሚስ የተለመደው ቃል ብዙ ጊዜ የሚነሳው ዳይናማይት የሚለውን ቃል ነው የሚጠቀሙ። ከሞት ወደ ህይወት ሪጀነሬት ያደረገን መንፈሱ፣ ክርስቶስ ኢየሱስን ከሞት ያስነሳው መንፈሱ፣ ለሰማያት ውበትን የሰጠው መንፈሱ፣ በውስጣችን ያደረው ተትረፍርፎ የተሰጠን እግዚአብሔር መንፈስ ጌታን በማወቅ በመንፈሳዊነት ህይወት እንድናድግ መንፈስ ቅዱስ የሚያስፈልገን ሁሉ እዚህ ጋር ተሰጥቶናል ነው የሚለው። አንደኛ ተሰጥቶናል የሚለው ስጦታ፣ እንደገና መልሳችሁ እምነት። እዚህ ጋር ደግሞ ለቅድስና ህይወት የሚያስፈልገው ተሰጥቶናል፣ ስጦታ ነው።
ኦልሬዲ ሰጥቶናል። ኢትስ ኢን ዘ ፓስት፣ ግን ውጤቱ የሚቀጥል ነው፣ አሁንም ነው። በክርስቶስ ኢየሱስ ያመንን ጊዜ ጀስቲፋይድ የሆንን ጊዜ በመንፈስ ቅዱስ የታተመን ጊዜ ያን ጊዜ መንፈስ ቅዱስን የተቀበለን ጊዜ ተሰጥቶናል፣ መለኮት ኃይል ሰጥቶናል። ውጤቱ ግን የሚቀጥል ነው። ግን ይህን ጌታ እንዴት ልናውቀው ቻለን ብላችሁ አታውቁ? እንዴት ልናውቀው ቻለን? ስለጠራን ይላል ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ how I love this። በገዛ ክብሩ እና በጎነቱ የጠራንን የገዛ ክብሩ ማለት ማንነቱ ስራው መገለጥ ማለት ነው። the manifestation of who he is and what he does። ስራው ማንነቱ መገለጥ ማለት ነው። ቅድም እንዳልኳችሁ ሁሉን የሚያደርግበት ምክንያት ነው። እና እዚሁ ላንብብላችሁ፣ እናንተ መሄድ ያስፈልጋችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ምን ይለናል? የዚህ ዓለም ገዢ የማያምኑትን ልብ አሳውሯልና ምን እንዳያረጉ ሲል የክርስቶስ የክብሩን ወንጌል ብርሃን እንዳያዩ። ደግሞ የክርስቶስ የክብሩን ወንጌል ብርሃን። ለካ ወንጌሉ የክርስቶስ ክብር ነው። the light of the gospel of the glory of Christ። ታውቃላችሁ ወንጌል ስለ ልጁ ነው። የእግዚአብሔርን ክብር ማየት ትፈልጋላችሁ? ወንጌሉን ተመልከቱ፣ ወደ ክርስቶስ ተመልከቱ። ወንጌሉ ራሱ የክርስቶስ የክብሩ ወንጌል ነው የሚለው። ሃሌሉያ። በእውነት እግዚአብሔር የመጨረሻ ክብሩን የት እንደገለጠ ታውቃላችሁ? የመጨረሻ ክብሩን ዘጸአት እያለቀ መገናኛ ድንኳኑ የተተከለ ጊዜ አይደለም አይደል? ያኔ እኮ ደመናው ነበር ተሻካይና ሞላው እኮ አይደል? እነ ሙሴ መግባት አልቻሉም ይላል። ወይም ቤተ መቅደሱ ተሰርቶ የተመረቀ ጊዜ፣ ሰለሞንም የጸለየ ጊዜ አይደለም። የመጨረሻ የእግዚአብሔር ክብር የተገለጠው ራሱ እግዚአብሔር ይሆናል። መጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ብሎ ወርዶ ግን ቃልም ደኮነ፣ ድንኳን ሰራ፣ ታብርናክል አደረገ። ያ ግሎሪ ወገኖቼ፣ የእግዚአብሔር ክብር የመጨረሻ የእግዚአብሔር ክብር መገለጫ ክርስቶስ ኢየሱስ ነው። ሪሊ ያንን ኤክስፒሪየንስ ማድረግ እንፈልጋለን እንላለን እኮ ጸሎታችን ላይ እኮ እንላለን። እንደዛ እንደ ሻካይ ነው እንላለን። ልክ ነው፣ እኔ ይቅር እያልኩ አይደለም። ግን የመጨረሻው ኢትስ ኖት ኢቭን ኢን ዲ ኦልድ ቴስተመንት። የሙሴም ኤክስፒሪየንስ አይደለም፣ አይገርምም? የሰለሞንም ኤክስፒሪየንስ አይደለም። ራሱ ክርስቶስ ሲመጣ የተገለጠው የእግዚአብሔር ክብር። ሃሌሉያ። ሪሊ የእግዚአብሔርን ክብር ማወቅ ትፈልጋላችሁ? ኤክስፒሪየንስ ማድረግ ትፈልጋላችሁ? the gospels ወደ ቃሉ ሂዱ፣ ክርስቶስን ተመልከቱት። መጠየቅ ያለብን አሁን እኛ ጌታ መንፈስ ቅዱስ ሆይ አብርሆት ኢሉሚኔሽን ይሁንልኝ ነው አይደል? የሆኑ እንትኖች ከመሆን ጽሁፍ ከመሆን ይለፍልኝ ነው መጠየቅ ያለብን። በገዛ ክብሩና በጎነቱ መልካምነቱን ያሳያል። እንከን የሌለበት ባህሪውን ኤክሰለንስ ቨርቹ ያሳያል። የጠራንን ጠርቶን ነው። አይገርም? ጠርቶን እኮ ነው። ታውቃላችሁ? ጠርቶን እኮ ነው። አልዓዛርን ሄዶ አልዓዛር ሆይ ውጣ አይደል ያለው? በስማችን ጠርቶን እኮ ነው ወገኖች። ከመቃብር ለአልዓዛር ከተደረገው በላይ ተአምር እንደተደረገልኝ ታውቃላችሁ? ለኔ በእርግጠኝነት ልንገር፣ ለአልዓዛር ህይወት ከሆነው የበለጠ ተአምራት ኤክስፒሪየንስ አድርጌያለሁ። ከልጅነቱ ጀምሮ እውር የነበረው ካልተሳሳትኩ ዮሐንስ 8 ላይ ነው አይደል? ለዛ ሰው ከሆነለት በላይ ለኔ ተአምራት ተደርጓል። አላውቅም ስለናንተ። በክርስቶስ የምታምኑ ከሆነ ደግሞ ተደርጎላችኋል። ከስጋ ሞት የበለጠ ሙታን የነበርነውን በስማችን ነው የጠራ። ወደ መቃብራችን ነው የመጣው። እኛ ለምን ነው አይደለም። ባክ ወደ መቃብሬና፣ እንዴት የሞተ ሰው ወደ መቃብሬና ይላል? ሊል አይችልም። ጠራን፣ መጥቶ ጠራን፣ አነቃን። በገዛ ክብሩ በበጎነቱ የጠራን፣ በዚህ ግሎሪየስ በሆነው ጎስፕሉ የጠራን። ለዛ ነው ወገኖቼ ስብከታችን ይሄ ነው መሆን ያለበት። ክርስቶስ መሆን ያለበት ይሄ ነው። ለዛ ነው ኦነስትሊ ልንገራችሁ፣ ኦልድ ቴስተመንትም ኒው ቴስተመንትም ስበኩ፣ ምንም ስበኩ፣ ክርስቶስን ካልሰበክን ልንሰብክ እየተደረደርን ነው ማለት። ኤኒቲንግ ስለ ገንዘብ ሊሆን ይችላል እኮ። እንዴት ነው ፋይናንሻሊ ታማኝ መሆን የምንችለው? ከወንጌሉ አንጻር
በትዳር እንዴት ነው መልካም ባል ሚስት መሆን የሚቻለው? በክርስቶስ ከወንጌል ጳውሎስ እንኳን ያስቀመጠልን ከወንጌል አንፃር አይደል? በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷል። ሃሌሉያ ወገኖቼ፣ አይገርምም? ጄኔሲስ 1 ላይ ብርሃን ይሁን ያለ አሁን ደግሞ በልቤ እኮ ነው፣ በልባችን እኮ ነው ብርሃን ይሁን ያለው። አይገርምም? ጄኔሲስ 1 እኮ በህይወታችን ሆኗል። እኛ እኮ እግዚአብሔር በህይወታችን ታምራት አላደረግም እንላለን። ኧረ ከዚህ የሚበልጥ ታምራት የለም። በጨለማ ብርሃን ይሁን እንዳለ በልባችን ብርሃን ይሁን ብሏል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ። ሁለተኛ ቆሮንቶስ 4-6 ነው እያነበብኩ ያሉት፣ ስትችሉ አንብቡ። የክብሩን ዕውቀት ብርሃን የእግዚአብሔርን ክብር ኤክስፒሪየንስ ማድረግ ማወቅ ከፈለግን ክርስቶስ ፊት ላይ ነው ያለው። እና ለዛ እኮ ነው በመሃል ቁጥር 4 እና 6 ላይ ያነበብኩላችሁ መሃል ምን ይላል? እኛ ራሳችንን አይደለም የምንሰብከው። ማንን ነው የምንሰብከው ይላል? ኢየሱስ ጌታ እንደሆነ ኢየሱስን ነው የምንሰብከው። በጨርስ እንግዲህ ያው አልጨረስኩም። ጥሩነቱ ሳትጨርሱ ሲቀር 1 ሳምንት ወደ 2 ሳምንት ይሄዳል አይደል ተብዬ ነው። ሌሎቻችሁ እንዳትደግሙት። እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ የመለኮቱ ኃይል ሰጥቶናል። ወገኖቼ ኢንከሬጅ ማደርጋችሁ እኔንም ጨምሮ ለሁላችንም ምለው ጌታችን ኢየሱስ ክርስቶስ ይመጣል። እርሱ ስለሚመጣ ደግሞ አሁን መኖር ያለብን ሕይወት አለ። እግዚአብሔርን በመምሰል በእውነተኛ መንፈሳዊነት መኖር ማደግ አለብን። ታዲያ እንዴት ልደግ? የምናድገው እግዚአብሔርን ጌታችንን ባወቅንበት መጠን ነው። የመለኮቱ ኃይል ቅዱሱ መንፈስ ለዚህ የሚያስፈልገን ሁሉ ሰጥቶናል። ኦልሬዲ ተቀብለነዋል። ውጤቱ አሁንም አለ። ምንድነው ማድረግ ግን ያለብን? ጌታን በማወቅ ማደግ። እንዴት ነው ማውቀው? በቃሉ በጸሎት ሚንስ ኦፍ ግሬስ ኦልሬዲ አለ። ይሄ ነው። ሌላ ታምራት አይደለም የምንጠብቀው። ይሄው ቃሉ፣ ይሄው ይሄን እያነበብን አብራልኝ ጌታ ሆይ መጸለይ፣ ህብረት ማድረግ። እርሱ ሪል ፐርሰን ስለሆነ ሊታወቅ የሚችል ስለሆነ እሱም ባወቅን ቁጥር ኃጢአትን እየተጠየፍን ቅድስናን እየወደድን ለቅድስና አቅም እያገኘን። ስለዚህ ዛሬ ጥሪ ነው ማቀርብላችሁ። አሁን የስብከቴ ርዕስ ልስጣችሁ። ጌታን በማወቅ ማደግ። ጌታን በማወቅ ማደግ። ጌታችንን በማወቅ እንደግ። እንቁረጥ ወገኖቼ። በብዙ ነገር እኮ ለማደግ እንሞክራለን። ጥሩ ነው። በብዙ ነገር ለማደግ እንጠራለን። ተገቢ ነው። ምንም ስህተት የለውም። ችግር አለው እያልኩ አይደለም። ግን ኔክስት ዊክ ማሳያችኋለሁ። በዘላለም ውስጥ ኢተርኒቲ ራሱ ግን ሪተርን ያለው አይደል? አሁን ጎበዝ ኢንቨስተር እኮ ምንድነው የሚያደርገው? በጣም የተሻለ ሪተርን ያለው የተሻለ አይደል? ትርፍ የሚያገኝበትን የሚዘልቅ ትርፍ የሚያገኝበትን አስቦ ነው ኢንቨስት የሚያደርገው። በዘላለም ውስጥም የሚያዋጣ ይሄ ነው። ጌታችንን በማወቅ እንደግ። እንጸልያለን። 2 ደቂቃ ሰጣችኋለሁ።